ኧረ 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 ቆይ እንዴ ከኛ ቀድማችሁ ለምንድን ነው እልልታው የምታቀልጡት? እንዴ እንደ ተመልካች ቤተሰቦች እያሉ ለምን እልልታው እነሱ ጋር ቀደመ? በእርግጥ ምን አይነት ጭንቅላት ነው ያለኝ? በእርግጥ ግን ማለት ነው ደስ ስላለኝ ነው የምር። እስቲ እናንተንም እልልታ ኮሜንት ላይ በጣም ደስ እያለኝ ነው። አንዴ ቪዲዮዎችንን ከመቀጠላችን በፊት ማለት ነው በዛሬው ቪዲዮ ተስፋ አደርጋለሁ አቤልና ብሩክ እንደሌሉ። አቤልና ብሩክ ትላንት ያው ቡዜ ጠርታ ነው የመጣው ምናምን ነገር ሲባል ነበር። ግን ሆኖም ግን ማለት ነው እስቲ በዛሬው እንደማይኖሩ ተስፋ አደርጋለሁ። ቪዲዮን ገና እየጀመርኩ ሰርፕራይዝ እንኳን ለቤትሽ አበቃሽ ለማለት ነው ይሄን ፕሮግራም ያዘጋጀነው። ቆይ በድጋሚ እኛም እንኳን ለቤትሽ አበቃሽ እንበላት ሩታን። አንዴ ቪዲዮን አቁምና ሁላችሁም በቃ ይሄን ቪዲዮ ያስጀመራችሁ ሰዎች አንዴ ቪዲዮን ፓውዝ አድርጉና እንኳን ለቤትሽ አበቃሽ በሏት ሩታን። እንዴ አቀባበል ቢሉ አቀባበል ነው ይሄ። እንዴት ነው ንጉሳዊ የሆነ አቀባበል? ንግስታዊ እንዴ ተሳስቼ ነው። ንግስታዊ የሆነ አቀባበል ነው ለሩታ። ይገባታል፣ የምር ይገባታል። እንዴት ናችሁ? በድጋሚ በመሰለ ፕሮግራም በጣም ቆይ እኔ አሁን ያልገባኝ ነገር ማለት ነው ትናንት አብርሽ አሁን ለዚህኛው ትልቁ ቀን ነው አልኖርም ያለው ነው? ኧረ እነዚህ ሰዎች እያመረሩት ነው የመለያየቱ ምናምን ነገር ወይስ እንዴት ነው እንዴ? ትላንት እንደዛ ቆይ እሺ፣ ለማንኛውም ቪዲዮን ስላላየው ብዙ ማውራት አልፈልግም፣ ግን ትላንት እኮ ያለው ነገር ትዝ ብሎኝ ስለሆነ ነው። በተለይ እናትን ያካተተ ነገር ሲሆን ያጥሮፋት ስማርት እንደዚህ ሰርፕራይዝ ምናምን አጠቃላይ ሰርፕራይዝ ነው በቃ። ለማንኛውም ጋይስ ይሄን የመሰለ ፕሮግራም እንግዲህ አዘጋጅተን ጠብቀናታል። ሩትዬ ወደ ቤት ስትመለሽ በጣም ደስ ብሎናል። እግዚአብሔር የተመሰገነ። አንዴ ሳስበው ሰላም ሳልል ስለገባው ትንሽ ቅር ያለኝ ነበር። ለምንድን ነው ቅር ያለኝ ስል ለካ እናንተን ሰላም ሳልን የገባሁት። ማስጠንቀቂያ እስቲ ስጡኝ። ሁለተኛ ሰላም ሳትል ግባና እንተያያለን ምናምን የሚል ማስጠንቀቂያ። አይኔ ለማንኛውም ደህና ናችሁ? ቀልዱ ይሄ የኮረነ ደስ የማይል ቀልድ ነው አይደል? የቀለድኩት አውቃለሁ፣ ይቅርታ። ግን ለማንኛውም ደህና ናችሁ? አመት በዓል አልፏል። እንግዲህ እኔን የምታውቁኝ እንግዲህ ከዚህ በኋላ አመት በዓል ላይ የሚያስጨንቀው ልጅ ብላችሁ ነው የምታውቁት ከዚህ በኋላ አይደል? አሁን በዚች ገና ብቻ ከ5 ከ6 ጊዜ በላይ እንኳን አደረሳችሁ ምናምን ነገር ኦልሞስት በቃ ሳምንቱን ሙሉ ስል ነበር አይደል? እና ለማንኛውም ግን አሁን ደግሞ እያለፈ ነው። ዛሬ ሁለተኛ በበዓል ማግስት ያለ ነው። ለማንኛውም ግን ስጋው እስከሚያልቅ ትንሽ እንቆያለን መሰለኝ የበዓል ደባቡ ላይ። ለማንኛውም ከሀገር ውስጥ ያላችሁ በተለያየ የስራ መስክ የተሰማራችሁ ምናምን ደህና ናችሁ? ሰላማችሁ ብዝት ይበልልኝ። በዓሉ እንደገና ለሰባተኛ ዙር ማለት ነው የደስታ የፍቅር የሰላም በቃ የሁሉ ነገር ያደርግላችሁ የምትመኙበት የሚሳካበት አይነት በዓልም አመትም ይሆንላችሁ እና በቃ ሰላም ሳልል ስላልገባው ቀጥታ እንትን ከምል ብዬ ነው። ለማንኛውም ቪዲዮን በደስታ መቀጠል ትችላላችሁ። ይህን ቪዲዮ ለማንኛውም እናንተ ውጭ ጋር ሁኑና እንጠብቃት። ተነሳችሁ አስተላልፉና እንዴ ላሳያችሁ። ሴቶች እልል ይባላል። እሺ ስትገባ ወደዛ ነው ጋይስ። ለማንኛውም አሁን እኔ ልጃት እመጣለሁ። እዚህ ጋር የምታዩት ገና በርጋ ነው። ቆይ ጽጌ ግን ተፍ ላይ እንዴት ነው ይሄ የበዓል ሰሞን ሳይሆን የድግስ ምናምን ነገር ሰሞን ምን አይነት እንትን ትዝ እያለኝ እንዳለ ታውቃላችሁ? የድግስ ሰሞን ምናምን በቃ በጣም ተፍ የሚሉ አክስቶች የሉ በቃ ከቤቱ እናት ወይ ደግሞ አባት በላይ በደንብ በቃ የሚረባረቡ ምናምን እንደዛ አይነት ሴት እየመሰለችኝ ነው ጽጌ። የምር እስቲ የጽጌ ቤተሰቦች አላችሁ ድንገት በዚህ አጋጣሚ የጽጌ ቤተሰቦች እስቲ ይህን ቪዲዮ እያያችሁ ከሆነ አሳውቁኝ። እኔ ልጃት እመጣለሁ። እናንተ ግን እየተዘጋጅታችሁ ጠብቁ። ነገራቸው ደውላችኋለሁ። እሺ ፎሎ በይ። እሺ አይ መተናል። ቆይ እልልታው ይደርሳል። እውነት ደስ ብሎኛል ቤት በሰላም ምናምን ነገር ስለመጣች። ግን የምር ቅር ያለኝ ነው አብርሽ አለመኖሩ የምር ቅር ያለኝ ነው። ወይስ በኋላ አካባቢ ይመጣል ነው እንጂ አላቅም። የሚመጣ እንግዲህ አይመስለኝም። ትላንትም አልመጣም እያለ ነበር። እስቲ የምር እንደኔ ቅር ካላችሁ ብቻ ንገሩኝ እስቲ ኮመንት ላይ። አስባችሁታል? ይህን የሚያክል ቤት ውስጥ ሩታና ህፃኑ ብቻቸው ምናምን ነገር ሲሆን
እንጃ ደስ አይልም። ብዙዎቻችን ተደስተናል። እንግዲህ ትናንት በተፈጠረውም ከዛ በፊትም ባለው ነገር እና በደንብ ተደስተን ነበር። ሩታ ከሀገር አለመውጣቷ ራሱ በራሱ ደስ የሚል ነገር ነው። ግን አንድ ላይ የምርም ላይ ሆኑ ነው ያስብላል። አሁን እንግዲህ ሩታ ቤቷ የምትገባበት ቀን አስቡ። እንግዲህ የአብርሽ ልጁን የገዛ ልጁን ይዛ ወደ ቤት እየገባች እሱ አለመኖሩ እነዚህ ሰዎች የምር እንትን ሊሉ ነው እንዲህ ያስብላል። እንኳን ለቤትሽ አበቃሽ። ቆይ ግን ማለት ነው አሁን በዚህ ሰዓት ስማቸውን መጥቀስ ማልፈለጋቸው አንዳንድ ሰዎች አሉ። እነሱ ሰዎች በዚህ ሰዓት እነሱን ኮመንት ላይ ስማቸውን የስም ዝርዝራቸውን ማስቀመጥ ትችላላችሁ። እኔ አሁን ደስ ስለማይለኝ ነው የእነሱን ስም መጥራት እና ይህን ቪዲዮ ሲያዩ ማለት ነው የሩታን መውደቅ የሩታን በቃ ዝቅ ማለት ሲመኙ የነበሩ ሰዎች የሩታ በቃ ሀዘን ብቻ ማየት የሚፈልጉ ሰዎች አሁን ይህን ቪዲዮ ሲያዩ ምን አይነት ስሜት ላይ ይሆናሉ ብላችሁ ታስባላችሁ? እስቲ አሁን የእነሱን ስሜት የሚገልጽ አይነት ኢሞጂ ኮመንት ላይ ያስቀምጡ። የሚናደድ አይነት ፊት ያለው ኢሞጂ ማለት ነው። የእነሱ ስሜት ምን አይነት ኢሞጂ ይገልጿል? በዚህ ሰዓት ታየኝ እንትና በተለይ ይቺ እንትናማ ወይኔ ጉዳ ነው፣ በጣም ጉዳ ነው እንጂ እኔ ስኳር ምናምን ነገር አይጀምራት። እኔ ወንድማዊ እንትን ከምትታመም እኔም እዚህ ዝም ብዬ ከምለፈልፍ ባለችበት ሰላም ትሁን አይደል? አዎ ሰላም ትሁን። እንኳን ለቤትሽ አበቃሽ ለማለት ነው ይህን ፕሮግራም ያዘጋጀንልሽ። እንኳን ወደ ቤትሽ መጣሽ፣ በጣም ደስ ብሎናል። እንኳን ለቤትሽ አበቃሽ አይደለ? ቆይ አንዴ በድጋሚ ሳልል ማለፈለገው ነገር መሰላችሁ። አሁን ሩታም አምሮበታል፣ ቤቱም አምሮበታል። በዛ ላይ አዲስ ሲሳ ያለ በቃ እንደዚህ ቤት ምናምን ነገር መገዛቱ ግን አንዳንዴ መሰላችሁ ቤት የፈለገ ነገር ቢያምር ኑሮ ቢሟላ ምናምን ነገር ለአባት ምትክ ይገኛል ወይ ይብላለች አንዲት ዘማሪ እና ምትክ የምርም ይገኛል። አሁን አባት ጠፍቶ ምናምን ነገር ቤት ውስጥ አባት ሲጎድል ምናምን ልክ ይመጣል ብላችሁ ታስባላችሁ? አላቅም። ምን አሁን ለምሳሌ ማለት ነው ይቅርታ አርጉልኝና ማለት ነው ምናልባት እንዴት ስሜቱን መረዳት መቻል እፈልጋለሁ። ማለት ይሄ ቤት ውስጥ አባት ሲጠፋ ያለውን እንትን ምናልባት ብዙዎቻችሁ በዛ መንገድ አልፋችሁ ሊሆን ይችላል። ይህን ስሜታችሁን የነካው ከሆነ በጣም ይቅርታ ማለት እፈልጋለሁ። የእውነት ግን እንዴት ነው አባት የሌለበት ቤት እንትን እና እስቲ ማለት እንደዛ ጥሩ ነው ብላችሁ ታስባላችሁ? አሁን ሩታ በቃ ደስታ ላይ ናት ምናምን፣ ግን አብርሽ የምርም ከቤት መጥፋት አለበት? እንጃ እኔ አይመስለኝም። አባት የሌለበት ቤተ መንግስት ቢሆነ ራሱ ደስ አይልም። ይሄ በቃ ኑሮ አይደለም። ኑሮን አንዳንዴ ደስ የሚያሰኘው በዙሪያ የሚኖሩ ሰዎች ናቸው። እና እስቲ ይህን ነገር የምትጋሩኝ ሰዎች ላይክ አርጉ ምናምን ነገር ኮመንት ላይም ግን ያልኳችሁን ነገር ጥቀሱልኝ እስቲ። እሺ እንግዲህ በመጀመሪያ ሁላችሁንም በድጋሚ ያመሰግናለሁ። በጣም ነው ደስ ያለኝ እውነት ለመናገር። ጽጌ ይዛታችሁና ቆይ ጠብቂ ቆይ ብራም ስትል ሩታን አስወራታለሁ ግን ማለት ነው ለምን አሁን ካሜራው እሷ ጋር ቀረበ ማለት አሁን እኮ እንደዚህ አጠገባ ሰው ወንድ ሳይኖር ምናምን ነገር ሲቀር ሰው የሚያስበው እቺ ልጅ ብቸኛ እንደሆነች አይነት ነገር እና ተፍ ሊል የሚሞክር አይጠፋም። እንግዲህ በአብርሽ ወገን በአብርሽ በኩል ሴቶቹ ተፍ እንደሚሉት በሩታን በኩል ተፍ ሊል የሚሞክር ሰው አይጠፋም። እና ሩታ ማለት አታሰናኪ ብዙዎችን ቀልድም ምክርም ጭምር ሁለቱን እያዋዛችሁ ተጠቀሙት። እና ይህን ያህል ባትቆነጂ ትንሽ ከህገ መንግስቱ ማለት ነው ትንሽ ይጣረሳል። አሁን ያንቺ ውበት እንትን ደስ አይልም። ደስ ይላል እኮ ስቀልን ነው ግን ደስ ይላል እኮ ግን አለፈ የሆነ እንትኑን አለ እስኬሉን አለፈ። ለዛ ትንሽ ቀነስ ብታረጊው ይሄን ማሸብረቅ ምናምን ነገር ወይ ደግሞ ካሸበረቅሽም ከአብርሽ ጋር አይሻልም? ቤተሰብ እኛ ሰዎች ሰላም እንዲሆኑ ሰላም በቃ እንዲሰፍን በመካከላቸው አንድ ላይ እንዲሆኑ እንዲታረቁ ምናምን ስለምንመኝ ነው እንደዚህ የምንለው እንጂ ይሄ የማንንም ጥፋትና እንትን ምናምን ነገር ከድኖ ለማስቀመጥ አይደለም። ያው እስካሁን ድረስ እናትሽ ጋር ነበርሽ፣ በጣም አምሮብሽ፣ በጣም ቆንጆ የሆነሽ እና የምር በቃ ቤተሰብ ጋር ሆኖ እንደዚህ ደስ የሚል ነገር ሲታይ ደስ ይላል። ወፍራ አምሮባት አራስነቷን ቆንጆ አድርጋ አሳልፋን የመጣችሁ። ከዛ በኋላ ያለውን ነገር ደግሞ ግን ማለት ነው አሁን የዛን የአራስ ሰሞን ምግብ ስታስቸገር ምናምን ነገር ካስታወሳችሁ
ምንም የመጀመሪያው ሰው መሆኑ እኮ ማለት ነው ምንም የወለደች አንዳንድ ከወለዱ ሰዎች የምንጠብቀው አይነት ፊዚካል አለ አይደል? እንደዛ አይነት ፊዚካል እያየው አልነበረም። እና እሺ ልጅ አሁን ከአራስ ስትወጣም በዚህ አይነት ሰውነት ነው የምትወጣው ምናምን ነገር እያልኩ ለራሴ እያሰብኩ ነበር። ግን አሁን እንደዚህ ሩታ በቃ ትልቅ ሰው ሞገስ፣ በቃ በትክክል ሞገስ ተላብሳ ነው የወጣችው። አሁን ከዛ ቤት ከእናቷ ጋር ስትወጣ ማለት ነው። ለእኔ ብቻ የታየኝ ከሆነ እንጃ፣ ለእናተ ከታያችሁ አላውቅም። ግን በቃ ሩታ ስትወጣ የምርም በቃ እናት መስለ አንዳንዴ እናቶች እንዴት ነው በቃ ትረዳላችሁ አይደል? አንዳንድ ሰው እኮ ማለት ነው ሞገስ ከሌለው ካለመኖሩ የተነሳ ወልዶ ራሱ ምን እቺ ወለደች ራሱ እኮ አትመስልም ምናምን ነገር። እንደዛ አይደለም ሩታ አሁን የወጣችው። በጣም ደስ የሚል ነገር ነው። በዚህ አጋጣሚ ለሩታ ማዘር ሳታጨበጭቡ እንዳታልፉ። ለሩታ ማዘር እናጨበጭባለን። ማዘር ሳረጁ ቶሎ ወለጅ ከጀመርሽ ቀን መደዳውን ይሻልሻል። እንዴ እንደዚህ እኮ እንደሚባለው ቀላል ቢሆንም ሰው የሚጠላ አለ ብላችሁ ታስባላችሁ። ግን አሁን ችግር የለውም። ከዚህ በኋላ የሚመጡት እናስባለን። ግን ማለት ነው አንድ መልእክት ለሩታ ጓደኞች ላስተላልፍ የምፈልገው አሁን በቃ አብራችሁ እንደሆናችሁ ከሩታ ጎን እስከ በቃ ልጁ ጠንከር እስከሚል ብትሆኑ፣ ያው ይሄን ለእናንተ መንገር አይጠበቅብኝም። በቃ ለነጸጌ ምናምን ለነ እዩ ለነ ፈረንጁ ይሄን ነገር መንገር አይጠበቅብኝም። በእርግጥ ግን ያው እንዳይረሳ በሚል ነው። እንዳይረሳ አንዳንዴ ያው በሆነ ነገር ቢዚም ምናምን ነገር ሰው ሆኖ እንትን ይላል፣ ጣል ያደርጋል ሰው እና ገና ልጁ 2 ወሩ ነው ምናምን ጣል አታርጉት ለማለት ያክል ነው ወንድማዊ ምክር እና በቃ አስተያየት እኔ ግራ ይገባኝ ማለት ነው አብርሽ ወይ ምክንያቱም ያው ቀጣይ ቪዲዮ ላይ ምናልባት መጥቶ ይናገራል። ግን ማለት ነው ምናልባት ምክንያቱ አሁን መለያየታቸው ከሆነ አሁን ቤት አስቡ እንግዲህ አሁን ምናልባት ወደፊት ሳድግ አላልኩም ብቻ አግብቼ ምናምን ነገር ሚስቴ ወልዳ ምናምን ነገር ቤት ዌልካም እኔ ካላልኩ እንጃ። እኔ ማለት ሌላው የሚበል እኮ ደስ ይላል፣ ግን እኔ ካላልኩ ደስ አይለኝ እና ምንድነው አሁን ማዕቀብ የተጣለው በዚህም በዚህ አይነት በደስታ ሰዓትም እንዳይመጣ ነው አብርሽ ወይስ እንዴት ነው? ይሄ ማዕቀብ ከረረ የምር በደስታ ሰዓት ካልነበረ የሆነ በቃ በዚህ በወሳኝ ሰዓት ከሌለ ምንድን ነው ታዲያ ማዕቀቡ? እኮ ጭራሹኑ ተለያዩ አይነት ነገር እኮ ነው የሚመስለው። አሁን እንጃ እኔ ደስ ብሎኛል። በቃ እስካሁን ቅድምም ብያለሁ፣ አሁንም በድጋሚ የምለው ነገር አንድ ላይ ሆኖ ሌላ ነገር ምንም ልል የምችለው ነገር የለም። እስቲ እናንተም ያላችሁን አስተያየት ምናምን ነገር ኮመንት ላይ ጻፉ። ብቻ ደስታው እንዳለ ነው። የእናንተንም አስተያየት ኮመንት ላይ ጻፉ። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ ሳታደርጉ ደግሞ እንዳትወጡ። እዚህ ድረስ ካያችሁ ቪዲዮን ላይክ አድርጉ። ለማስታወስ ያክል ነው። ሰብስክራይብ ያላረጋችሁም ሰዎች ሰብስክራይብ አድርጉ። እንግዲህ ደግሞ 6000 አላመሰገንኳችሁ ነው። ገና ቪዲዮን ስጀመር ነበር ማመስገን የነበረብኝ፣ ግን ማለት ነው ረስቼ ነው ማለት በቃ እዛው ቪዲዮ ላይ ትኩረት የተስቦ ነው እና 6000 ሰብስክራይበር ስላስገባችሁኝ ሁላችሁንም ከልብ አመሰግናችኋለሁ። በያላችሁበት በቃ ምስጋና እየደረሳችሁ እና እንግዲህ ከዚህ በኋላ ለትልቁ በቃ በትልቁም አንድ ላይ እንደሰታለን። አንድ ቀን እኛም ደግሞ እንደ ቤተሰብ በደንብ በቃ የደስታ ጊዜ ከዚህ በበለጠ ይኖረናል ብዬ አስባለሁ። ሁላችሁንም ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይማቻችሁ።